ዛሬ አይሆንም ስትሉ ለነበራችሁ ምላሽ እኔ እኮ ነኝ መቋጠርበትን ጨዋታ ጠንቅቄ ነው የማውቀው። አክቲቪስት እኮ ነው እዚህ ጋር ያለ። ምን ጨዋታ ላይ ይቋጠራል አይቋጠርም እኔ ጋር ነው እና እኔ በእያንዳንዱ መደብ እያደረኩ እሰጣችኋለሁ። በቃ አይደለም እሱ ጠፋንታችሁ ላይ ራሱ ልቋጥርላችሁ ይችላል። ማንዬ ለማንኛውም ዋና የመጣሁት አሁን ይሄ ሲቲ የኛ የዋንጫ ተፎካካሪ አይደለም። እኔ ሲቲ ለዋንጫ ይፎካከረናል ብዬ አላምንም። አሁንም ድረስ ነው የምነግራችሁ የኛ የዋንጫ ተፎካካሪያችን አንድ ነው፣ እሱም ጉዳት ነው። በቃ የራሳችን ችግር ነው ከኛ ጋር የሚፎካከረን እንጂ የዘንድሮ የፕሪሚየር ሊግ ዋንጫ ውድድር ላይ እናቱ የወለደችው ቡድን ከአርሰናል ጋር አይፎካከርም። በቃ ዋንጫውን ለማሸነፍ የሚፎካከረን ቲም የለም ማለት ይሄንን አስረግጬ ነው የምነግርህ። አስረግጥ ያዘው አንተ አስረግጥ ያዘው። ሲቲ ጥሩ ቡድን ነው፣ ያንን አልክድም። ግን ከኛ ቲም አንፃር የዋንጫ ተፎካካሪ በፍጹም አይደለም፣ በፍጹም ማለት ነው። ማንዬ እንችላለን፣ ምንችለው ቋጠሮም እንችላለን፣ ቡድናችንም ይችላል። ገባህማ? ኮፒ ሊንክ ሼር አድርግና አዳርሰው። ይመች ወያለ ዋንጫ ይብላና ማለት ቼላውኒ ካንተ ራስ አልወርድ ማለት ሶስት ከሀገር ይበልጣል እንዴ? ከኔና ካንተ ወዳጅን ይበልጣል እንዴ? 3 ነጥብ ልጅን ከወደድኩ ከነፍኩ ፈላንዶ ከነፍኩ ነው ሞዴል እኮ ያለብህ ዋንጫ ብትበላ ፈልገህ 3 ነጥብ ቀመቶ እንደዚህ አይነት አማርኛ አለ እንዴ? ቀዝሮ እንዴ ያስገው ከሞኒው ገነርስ ቋጠሮ ዛሬም ሳክቷል። ማን እንደኛ የሚቋጠር የለም። ማን ቪዲዮውን ሳልጀምር በፊት ዛሬ 3 ወይ 4 ወይ 5 ቪዲዮ ነው የምሰራው። ያን ያህል ስለነሸጣችሁ ማለት በኮፒ ሊንክ ጀምሮ ማን ዛሬ ለቀቋቸውን እንዳለ ቪዲዮዎች ይዞብኛል። እንዳለ ቪዲዮዎች ማን ሃንግማንን ማን ቅር እንዳይላቸው አሰልጣኛችሁ ስለተባረረ እንዳይደብራቸው ጃንዋሪ አሁን ትራንስፈር የጥር ትራንስፈር ዊንዶ ላይ 3 ተጫዋች እንግዛቸው 3 ተጫዋች ገቢ እናርግላቸው 3 ቅራቀምቦ ተጫዋች አምጡ። በቃ ባጃሺል ምናምን ነገር እናመጣዋለን፣ ችግር የለውም። ኳስ ያቀብላል ሃንግማን። ሊቨርፑልንም የዛኔ ሲፈላበት አስጣልሽልን፣ አሁንም ሲቲን አስጣልሽልን። ሳትቺን ያስጣልሽ እኮ ደግሞ ላቴ ውግም ብለሽ ተከላክለሽ ባለቀ ሰዓት የተፈጠረው ድል ምን አይነት ያመረ ሳምንት ነው ያለሽ። እኛ 6 ነጥብ ስንወስድ አስቶን ቪላንና ቦርንማውዝን አሸንፈን 6 ነጥብ ስንወስድ አምስታችሁም 2 ነጥብ አናዘራቻ ገባሽ አይደል? ቢግ 6 አይደለም ቢግ 1 ብቻ we are the gunners ሊቭ ጠብቂ ቼላ ወንድም ጥላ አንተ ነጥብ አስጥልኔ ዋንጫ ልብላ ሱፐር ሰንዳ አናዘር አቻ ይላል አባቴ። ድጋሚ ሌላ አቻ ይዘመተናል ማለት ነው። ዛሬ ቪዲዮቻችን እንዳለ አቻ ናቸውና የሆነ ቲክቶክም አቻ ላርጋችሁ ብሎ ነው መሰለኝ እንዳለ ቪዲዮአችንን እያያዘው ነውና ኮፒ ሊንክ እያረጋችሁ ጋይስ ኮፒ ሊንክ አባቴ እኔ ልቋጥርልህ እንጂ ማለት ነው አይደለም ማሰልጠኝ አባርህ ይቅርና ማለት ነው 11 ተጫዋቾች ባይኖር ራሱ አሸንፈህ ትወጣለህ። እመነኝ እኔ ብቻ ልቋጥርልህ፣ እኔ ብቻ ከጎንሽ ነኝ በለኝ እንጂ ማለት ነው። በቃ የአርሰናል ደጋፊ ቋጥርልህ እንጂ ለምን 11 የማይወጡም ታሸንፋለህ። አሁን ዛሬ ከአርሰናል ደጋፊ በላይ ደስተኛ አለ ጎበዝ፣ እስቲ ንገሩኝ አለ። ትርፌ በዛ ነጥብ ጥላ ዩናይትድ ነጥብ ጥሎ ቼልሲና እንትና ሲቲ እኩል ነው ነጥብ ይጣሉት። ያቺ ደረስ መለስ ራሱ ማለት ነው ጋይስ 5ኛ ደርሳን የተመለሰችው ማለት ነው። ነጥቡም ጠቧል። እመኑኝ አርሰናል ዋንጫ ሲበላ ከዚህ ሀገር እንወጣለን ያላችሁ ሰዎች ማለት ነው ፓስፖርት የሌላችሁ ፓስፖርታችሁን አዘጋጁ። በሊቢያ ያሰባችሁ ወይ ደግሞ በኬንያ እንወጣለን ብላችሁ ያሰባችሁ ደግሞ ማለት ነው እመኑኝ የሀገር ጉዞ እየሄዳችሁ ተለማመዱ። ኦኬ ዘንድሮ የማይቀር ነው። እንዴ አንድ ቁልፉል ተወነጨፍን፣ ጌታዬ ተወነጨፍን። የበረከት ዘመን መጣ። ቤተሰብ እኔ ቼላው በፍቃደኝነት አንድ ላረግልህ የምችለው ነገር ቢኖር እዚህ የወከላችኋቸው ደጋፊዎች ወጥቼ ይኸው ይሄን ቪዲዮ እንደሰራው ወጣለሁ። ምቱን። እሺ በግራ እጄ ልምታ ራሴ። ጌታዬ ዋንጫው ጋር ሄድኩ፣ ብቻዬን ሄድኩኝ። ውጣ በቃ ጋርዲዮላ በቃ አርቴታ ይብላ፣ ረግጦ ይግዛው፣ ፕሪሚየር ሊጉን ረግጦ ይግዛው እያልኩ ነው ብራዘር።
ወንዳታ በደንብ ኮፕሊ እኮ የምቋጥርበትን ጨዋታ ጠንቅቄ አውቀዋለሁ። ጀማው የምቋጥርበትን ጨዋታ ጠንቅቄ አውቀዋለሁ። እዞ ትችላለህ። አንተ ምን አይነት ተጫዋች ነህ? ማንዬ ቀረቀረላችሁ 6 ነጥብ ልዩነት ጀማው 6 ነጥብ ልዩነት። ይሄ ጨዋታ የቋጠሮ የበላይነት የታየበት ነው ወይ ያለውን ጸጥ ያስባልበት ነው። ኮፒ ሊንክ ሼር አድርጋ አታዳርሰውም። አንተ ቋጥር ያለው ምን ፈርስት ሃፍ ጎል ሊገባበትም ማለት ነው። መጥቼ እኮ ነገርኩህ። ይኸውልህ ኧረ ትንሽ ደገፍ አድርጉኝ አልኳችሁ እኮ። ትንሽ እኮ ደገፍ ብታረጉኝ ደግሞ ከዚህ በላይ እናሸንፍ ነበር ማንዬ። ከሞን 6 ነጥብ ልዩነት ይላል። 4ቷን አስፈተናታል። ይኸውልህ በቋጠሩ ነው። ቋጠሩ ምን ያህል ፓወር እንዳለው ታያለህ። ማን እርኩስ ቋጣሪ ግባ ጀማው ሼር ኮፒ ሊንክ አድርግና አዳርስልኝ። ማን እንችላለን ከሀ እስከ ፐ ማለት ነው። ይሄን መብላት ይችላል። እኔ አምደን በዚህ ቡቲም በቃ ድክም ምን ያለ ድክም። እንዴት ነው በፔፕ ጋርዲዮላ ምክንያት ሁላችንም መቃጠል አለብን? በፔፕ ምክንያት እንዴት ነው እንደዚህ አይነት ሰብስቲቱሽን እንደዚህ አይነት የደድብና ስራ የምትሰራው? አኬ መግባት እኔ አሁን እሺ ግቫርዲዮል ተጎዳ ዘን ማን አስገባ? ኩዛኖቭን የሚገርም ሰብስቲቱሽን ሰራ። ከዛ ምን ዲያዝን አስወጣው። ለምን ያስወጣው ዲያዝን? ከዛ ሶቶ ማን አስገባ? አኬ ከገባ በላም የተፈጠረውም ይሄ ነው። አቻ አደረጉ። ወይኔ ተቃጠልኩኝ። እግዚአብሔርን ፏድ ይመጣል እንደዚህ ይላል። ተፋቱን በቃ ቅጥልን ያልኩትኝ ዛሬ እግዚአብሔርን በቃ እኔ ከዚህ በኋላ ጨርሻለሁ በዚህ ቲም። እኔ ከዚህ በኋላ ስለ ዋንጫ ሆፕ ማድረገው ነገር አይኖርም። እንደውም ቶፕ 4 ለመጨረስ ነው ከዚህ በኋላ። ፕሪሚየር ሊግ አልቋል ሲጀምር ከዚህ በኋላ እኔ ተቃጥያለሁ። ማን ሃላንድ ራሱ ስንት የሚያስቆጭ ቼርኪ እኔ እግዚአብሔርን ዛሬ በቃ ስንት የሚያስቆጭ ኳስ ቆስተ እንደነበረ ቢስሚላህ። ጎረቤታችን ማንቸስተር ሲቲ በተከታታይ 2 ጨዋታ ድል ማድረግ ተስኖታል። እንዴት ደስ ይላል! ቪዲዮውን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት ሰዎች። ማንቸስተር ሲቲ እስከ 90ኛው ደቂቃ ድረስ 1-0 እየመራ ነበር። 3 ነጥብ ይዞ ሊወጣ ነው ተብሎ ሲጠበቅ ባለቀ ሰዓት የቼልሲው 8 ቁጥር ጎል አስቆጥሮ 1 ነጥብ ቼልሲ ይዞ ወጥቷል። ዋው እንዴት ደስ ይላል! አው ጨዋታው ምናምን ይሄ ማራኪ ምናምን ሆኖ አይደለም ሰዎች። ሲቲ 3 ነጥብ ይዞ እንዳይወጡ ማድረግ ራሱ ትልቅ ነገር ነው። ቼልሲ እኔ ያው ኢንዞ ማሬስካን ማሰናበት ብቻ መፍትሄ ያመጣል ብዬ አላስብም። ጋርዲዮላም ቢይዞ ይሄን ስኳድ ይለውጣል ብዬ አላስብም። እውነት በጣም የሚያናዱት የተሳተው ኳስ ያ ፔድሮ ኔቶ እኔ ጫማውን የሰው ነው እንደሚመስለው በቃ ተውሶ ነው እንደሚመስለው ምን ለምን እንደማይረጋጋ አላውቅም። ሁለቱም ይሄንኛውን ፔድሮ ቢስሚላህ ዴላፕ ራሱ ካርድ ካላይ አበላ አይሰጠውም መሰል እንዴ 3-1 ምናምን የሚያልቅ ጨዋታ ነበር። ይሄን ስል ሲቲ በጣም ምርጥ አሰልጣኝ ያላቸው ምርጥ ፐርፎርማንስ ነው። ግን እስካሁን ባለው የሊጉ ዋንጫ ሊያነሳ ብሎ የሚገመተው በቀዳሚነት በመሃላቸው 6 ነጥብ ያለው አርሰናል ነው። ይህን ዓመትማ አብረን ነው መቃጠል ያለብን። አርቴታ ዋንጫውን ማንሳት አለበት። እኔ ለአርሰናል ብዬ ሳይሆን ለአርቴታ ብዬ ነው። ግን ዋናው 3 ነጥብ አለመያዙ ነው። በመሃላቸው 6 ነጥብ ልዩነቱ ነው። አርሰናል 2 ጊዜ መሸነፍ አለበት ከሲቲ ጋር እኩል ለመሆን እና ከባድ ጊዜ ነው። ለማንኛውም እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ይሄን ቪዲዮ ማኖል ቁልት ላለባቸው የሲቲ ደጋፊዎች በተለይ አንደኛዋ ጺም የሌላት ቁልት ያለሽ ሱፍ ምረጭ ሚዜ ላረግሽ አይ ምናምን ካልሽ አስቶን ቪላ ላረገው ይችላል። ተረዳሽኝ አይደል? ብቁ አይደለሽም። እርግጠኛ እንዴት ልትሆን ቻል? ካንተ የበለጠ ኳስ ስለማቅነዋማ አንተ 4 በተከታታይ ዋንጫ ስትበላ እኮ የዋንጫው ኤክስፒሪየንስ ላንተም ለኔም እኮ እንዴት ዋንጫ እንደሚበላ እኔም ኤክስፒሪየንስ እኮ ተሰጥቶኛል። ማን ዋንጫውን ይበላል ማን ጠንካራ ነው የሚለውን እኮ ትምህርት እኮ ትጃለህ። ሁለተኛ መውጣት ራሱ ትምህርት ነው። አንደኛ ለመውጣት ምን እንደሚያስፈልግህ ታውቃለህ። አንተ ግን ፈላነ ገና እንደመጣ ሲቲ ዋንጫ ይበላል የዋንጫው ቡድን ነው ምናምን። አሁን የት ልትገባ ነው? በ15 ነጥብ ብትበልጠኝም ተስፋ አልቆርጥም፣ ምክንያቱም አርሰናል ነው። እኔ አንተ ልንገራችሁ፣ ቪዲዮዎችን ተመልሳችሁ ማየት ትችላላችሁ። በ5 ነጥብ ብትበልጡ እንደ ሊቨርፑል የዛኔ ምንም አይመስለኝም ነበር። ምክንያቱም እንበልጣችኋለን። ፔፕ በታክቲክ ማስተካከለው ችግር ነው ለውጣችን። ገባህ አይደል? በጣም እንበልጣችኋለን። እሱን ደግሞ እንደነገርኩሽ ኢቲሃድ ላይ ለቅመም ነው ምገርፍሽ። ለቅመም ይሄ 2ኛ ቪዲዮ ነው፣ 3ኛ ይመጣል።